እስኪ ብር አበድሪ። አራራፊ አንቺ ሴትዮ የሚሰማሽም ጥሩ አይደለም። ምን ችግር አለው ካልሽ ብታበድሪ? ከኔ ከታናሽሽ ብር መጠየቅ አያሳፍርሽም? አያሳፍረኝም። ገንዘብ መስራት ትፈልጊያለሽ? አዎ። እንዴት? ተከተኝ። ልንዘርፍ ነው? ዳቦ ግዛልኝ። አሁን የሴት ዳኒ ስትከተል እንደነበር ልንገራት ወይስ ሁሉን ታውቃለህ? ያመሌ ጉድ ሰርቶኝ ነበር። ምን ጊዜም ቢዝነስ ማለት የሰውን ድክመት ማወቅ ነው። እሺ እህት አለም ምን ፈልገሽ ነው? ከላይ ፈጣሪ ቆጥርልሻል። አንድ 20 ብር ስጪኝ። ጫማዬን ጥረጊያ። ምን ታፈጫለሽ? መቼም ሳሳሪ ልባይ አላሰብሽም ማለት ያንን ድንጋይ ከፊት ለፊት ያንሹ። ኦ ማይ ጋድ እስክሪብቶ ይወደቀብኝ። እንዴት ነሽ? አንተን ካየው በኋላ ደህና ነኝ። አቤት ጸጉር የፈረስ ጭራ ባይኖር ኖሮ በመላጣሽ መውጣት ከብድሽ ነበር። ወይ ጉድ እኮ ነው። እስፖንጅ ቂጥሽ ተወላግዷል። አስተካክልሽ። ራፊ በሉ በቃ እኔ ልሂድ። ቆይ አንዴ። እኔ የሚያሳስበኝ 7 ባሎችሽ ቤት ምን እንደሚሉ ነው። ምን ማድረግ ይቻላል? ብድር ባበደር ይልሻል ነው። የእውነት ማልቀስማ አይሻልም? ቆይ እቴን እኔ ነኝ ማቃት ማለት ዝም በል። እቃ ማጠብ ትፈልጊያለሽ? በፈለጉን ታዩ ማጠብ ትችያለሽ? አይ ቤት ማጽዳት ትወጃለሽ? ኧረ በጭራሽ። ልጅ ከመጣ በኋላ ዳይፐር ትቀይራለሽ? ምን ምግብ መስራት ትችያለሽ? ምን እንጉጭ ላይ ማግባት አቅም ካለ አግባት። ቆይ ግን ለመሆኑ አንቺ ሴት ነሽ? ነች መሰለኝ። ዝም በይ። ገና ለገናማ እቴንሽ ብዬ ሶስት ሰዓት ሲገባ ቆሜ ላይ እግዚአብሔር ይስጥሽ ገላገልሽኝ። እንደው ቅመም ሄሎ የኔ ፍቅር። የትኛው ፍቅርሽ ይሁን ደግሞ? እንኳን ተወለድሽልኝ የኔ አበባ። ኦ ቴንክ ዩ ማይ ላቭ። ለልደትሽ ቆንጆ ስጦታ ገዝቼልሻለሁ። ምን የኔ ፍቅር? ሄሎ ኡፍ እኔ ስልክ አቃጥሎ ሊደፋኝ ነው ደግሞ ዘጋ። በእናትሽ እስኪ አትጩይ እንዴ! ለቴ ስጦታ ሊነግረኝ ሲል እኮ ነው የተቋረጠው። እኔ የሚገርመኝ አንቺ መወለድ ኪሳራ ሆኖ ሳይበቃ ወንዶቹን ማክሰርሽ ነው የሚያሳዝነኝ። አብሽር ዝጊ እባክሽ። ሜርኩሪ አለች ለአንቺ ነው። ኦ የኔ ፍቅር እንኳን ተወለድሽ። ኦ የኔ ፍቅር አንተ ማይሰጠኝ ምን ሆን ነበር? ስንት ባካፕ ያለሽ ምን ትሆኛለሽ? ማለት ምን ባክሽ ሰጣት? ኦ ለልደት ስልክ ነው የሰጠሽ? አው እድለኛ ነኝ አይደል? እድለኛ እሱ በሰጠሽ ስልክ ደግሞ ቅድም የተቋረጠብሽ ስልክ ጋር ትደውይና ሌላኛው ስጦታሽን ትቀበያለሽ። ሌላኛው ስጦታሽን ያ ቱጃሩ ፍቅሯ ስጦታ እንደገዛላት እየነገራት ነው። ያ ደቆሮ ስልኩ ይዘጋባት። ቱጃሩ ፍቅሯ አስበው አንተ በዚህ ከካማ አቅም አይፎን ገዝተህ ከሰጣት እሱ ደግሞ ምን ልገዛላት እንደሚችል አስበው። በጣም ነው እሺ የምታሳዝኘው። እቃ የረሳህ አይመስልህም? ቆየሁብሽ እንዴ? ውይይትሽ በጣም ነው ደስ የምትለው። መስሎሽ ነው እባክሽ። ማለት ታያታለሽ። ሰማይ ትምህርት እንዴት ነበር? ከትምህርት ቤት አምጫት ተብለሽ ነው አድቂያት ተብለሽ ነው ማሚ ላከችሽ? አምጫት ተብዬ ነው እሱማ። እስቲ እንዴ ስልክሽን እስቲ የምን ስልክ ማለት ስልኬን አላስኩትም የኔ ፍቅር። ዋሽታ ነው ከለመሽ ቦርሷን ፈትሽው ማለት እኔ ቦርሳዬን ማለት ስልኬን ሲነኩብኝ አልወድም። እንዴ ለምን? ምክንያቱም ካንቺ ፍቅረኛ ጋር የተጻጻፈችው እንዳትይባል። ከማን ፍቅረኛ ጋር? ካንቺ ፍቅረኛ ጋር። ሰማይ በጣም ነው የምታሳፍሪው። ውረጂልኝ ውረጂ። የኔም ቤት ሸራተንን የቱ ጋር ላገኘው እችላለሁ? ምን አልከኝ? ሸራተን ሆቴሉ። ይቅርታኝ ነው እንደምን ፍቅረኛ አለኝ ሰው ነኝ። ሸራተን ሆቴል እኮ ነው ያልኩሽ። ፍቅረኛ አለኝ
እኮ እኔ ሸራተን ሆቴል ነው እኮ እኔ ፍቅረኛ አለኝ አልኩኝ እኮ እኔ ወንድም ለምን እንደው የምትላከፈው? ቆይ እኔ እንደማንኛውም ሴት ምን ፊሽካ ይዤ መዞር አለብኝ? እናንተ እንዳለክፈኝ ፊሽካሊዝም ትሰማኛለህ? እኔ ፊሽካሊዝም እሺ እንዴ የራሴ ድምጽ በቂ ነው። ፊሽካ አያስፈልገኝም። ለፊሽካ ወጪ ማውጣት የለብኝም። በቃ እንዳለከፍ ምንድነው ቃልቂ? ያንቺ ምንድነው ሸራተኔቱ ጋር ነው እኮ ያለሽ እኮ ወለሽ ሸራተኔቱ ጋር እንዴ እሱ ብዬ ነው እንደማንኛውም ኢትዮጵያዊ በዚህ ታጠፍ በዛ ታጠፍ ብዬ እሱ ማደናበር እኮ አቅቶኝ አይደለም። እኔም አላውቅም ብዬ ከምዋረድ እሱም ደግሞ በዚህ ታጠፍ ብዬ በማየው መንገድ ከማሳየው ብዬ እኮ ነው። ምንድነው አለማወቅ እኮ አጠፍ አይደለም ድድብና እንጂ ታናሽ ያለ ታላቅ ማዘዝ ግን ጥሩ ነው። ታለሽ እኮ ነው የምልሽ። ማማ የለም። ጎንበስ ብለሽ ፈልጊው፣ ጎንበስ ብለሽ ፈልጊው። እንጨት ወጣሻል። አረ የለም። መጥቼ ካገኘሁት ግን ጉድሽ ነው የሚፈላው። አሁን መጣ መፈለግ ትችላለች። የለም ማማ የለም። አታመጭም ወይ? በእውነት የለም። በኋላ ካገኘሁት ግን ጉድ ነው የሚፈላው። ይሄ ምንድን ነው? አሳልፉት እስኪ። ሌሎ እንደዚህ ጎረቤታችን ቢሆንስ ምን አባሽ ነው? በዚህ እንድትጣሉ እንዳይሆን ብቻ። ቆይ ወዴት አባሽ ነው? ኧረ ተው ይቅርባችሁ፣ ግድ የላችሁም። ልቀቂኝ፣ ታላቅሽ ነኝ፣ ቀድሜሽ ማግባት አለብኝ። ሄይ እንዴት ነህ? ሄይ እንዴት ነህ? ሰላም ነው፣ እንዴት ናችሁ? እሷ ፈልጋ ነበር። ኧረ እኔ አልፈልግም። ነግሬያችሁ ነበር። ማንንም ሰው የተለየ እንቅስቃሴ እንዳያደርግ። ምን እየሆንሽ ነው? የተለየ እንቅስቃሴ እያደረኩ ነው። እንዳታረጉ እኮ ነው ያለሽ። ነው እንዴ? አድርጌ ያለ ይመስለኝ እኮ ነው። ያላችሁ ነው። እህቴን አትንካት እንጂ የፈለግከው መውሰድ ትችላለህ። ማንን ጆንኳ አላወቅም። በሞቱ ላይ ዋጭ ሌጠኝ። ፈጣሪ ከሌባ ፍቅር ይዟት ባልሆነ አንቺ መቼ ያልኩሽ አይደል እንዴ? የኔ ቆንጆ ምን ፈልገህ ነው? ቆይ ቲቪ ፈልገህ ነው? ነፍሷን መግደል የፈለገው ግደላት። እንዴት ነው የምታምሪ የኔ ቆንጆ? ይሄ ነው ማማት። ያምሻል እንዴ? ገረመሽ እንዴ? ድሮንም ፍራቼ ውበትና ብልጭት ነገር ስታይ ትቀየራለሽ ብዬ ነበር። አልቀረልኝም። ሄደ አለሁልሽ የኔ ቆንጆ። ፈጣሪ ሆይ